ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ አውታር ተመልካቾቻችን፣ እኛ ኢትዮጵያውያን በዚች ቅድስት ምድር ላይ ረጅም ዘመናትን በክብር ተራምደናል። በትውልድ ቅብብሎች ውስጥ እንዴት ኖርን፣ ለምንስ ኖርን የሚለውን ጥያቄ ዛሬ በግፍ ደምና በንጹሐን እንባ እየተመለሰ ይገኛል። የወቅታዊና እውነተኛ መረጃዎች አውታር ከሆነው ስቱዲዮያችን በአርሲ ምድር በኦርቶዶክሳውያን ላይ የተፈጸመውን ዘግናኝ ጭፍጨፋና ከጀርባው ያለው የጥቃት ሰንሰለት የምንመረምርበት ልዩ የዜና እትማችን ይዘን ቀርበናል። አርዕስቶቹን በማስቀደም ጀምራለሁ። የአርሲው የደም ምድርና የማይጠፋ እንባዎች። በደምና ቃጠሎ ውስጥ ያለፈችው የአርሲ ሰማዕታት አሰቃቂ እልቂትና ምዕመናን በገዛ ሀገራቸው ሜዳ ላይ የተበተኑት የሀዘን መርዶ። የፓትርያርኩ ጠንካራ ድምፅና የጥቃት ሰንሰለቱ። ብፁዕ ወቅዱስ አቡነ ማትያስ በኦርቶዶክሳውያን ላይ የተዘረጋውን ስልታዊ የጥቃት ሰንሰለት በጽኑ ያወገዙበትና በታሪክ ፊት የሰጡበት ከባድ ምስክርነት። ይህንን በስፋት እንቃኘዋለን። የቤተ መንግስት ምስጢራዊ መረጃዎችና የሪፖርተሮች ሽሚያ። በሃይማኖት ተቋማት ጉባኤ ስም የተሰናዱ የሐሰት ሰነዶችና እውነትን ለመቅበር የተደረገው የመንግስት ባለስልጣናት አስገራሚ ቲያትር። ይህንም የምንመለከተው ጉዳይ ነው። የኖህ ታሪክና የካህናቱ ስደት። እውነትና የተናገሩ የሀገረ ስብከት ሊቀ ጳጳስ አቡነ ያሬድ በሴራ ከኃላፊነት የነሱበት መረጃ የሰጡ ካህናት የታሰሩበት መዋቅራዊ ዘመቻ። ይህንም እንፈትሸዋለን። ውድ የኦርቶዶክስ ተዋሕዶ ልጆችና የኢትዮ አውታር ታማኝ ቤተሰቦች፣ የቤተ ክርስቲያናችን መከራና የቅዱሳን ደም ድምፅ ለዓለም እንዲሰማ የእውነት ድምፅ እንዳይታፈንና ይህን ሚዛናዊ ዘገባ ለብዙሃን ለማድረስ ቻናላችን አሁኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ትዕዛዛችንን እንድትፈጽሙ በአክብሮትና በሃይማኖታዊ ወንድማችነት እንጠይቃለን። የአርሲው ሰማዕትነትና የንጹሐን ጩኸት። አሁን በአርሲ ምድር የኦርቶዶክሳውያን ደም እንደ ጎርፍ እየፈሰሰ ይገኛል። ፋሶካ ወረዳ ተጨፌ በተባለ ቀበሌ ላይ የክርስቲያኑ ማህበረሰብ እረፍት አጥቶ በሰላም ተኝቶ በነበረበት የእኩለ ሌሊት ሰዓት ላይ ከባድ መሳሪያዎችን የታጠቁ ኃይሎች ድንገተኛ ወረራ ፈጽመዋል። ጥቃቱ የጀመረው ሊነጋ ጥቂት ሰዓታት ሲቀረው ሲሆን የመጣው የጥፋት ኃይል ያገኘውን ንጹሐን ክርስቲያን ሁሉ በመደዳ ረሽኗል። ይህ ጭፍጨፋ በዘንድሮ ዓመት ብቻ ለተከታታይ ጊዜያት የተፈጸመ መሆኑ ደግሞ የጉዳዩን ስልታዊነት ያሳያል። ምዕመናን ከነገ ዛሬ ሰላም ይመጣል፣ መንግስት ጥበቃ ያደርግልናል እያሉ በተስፋ እየጠበቁ ባሉበት ሁኔታ የመንግስት የጸጥታ መዋቅር አካባቢውን ለቆ በመውጣቱ ወራሪዎች ያለምንም ከልካይ ህዝቡን ጨፍጭፈዋል። ከእልቂቱ የተረፉት ምስክሮች እንደተናገሩት በጥቃቱ ዕለት በርካታ ክርስቲያኖች ተለይተው የተገደሉ ሲሆን የቀሩት ደግሞ በጭካኔ ተገርፈዋል። ንብረታቸው በሙሉ ወድሟል። ከብቶቻቸው ተዘርፈዋል። ህዝቡን በፍርሃትና በድንጋጤ ውስጥ ሆኖ የተገኘውን አስከሬን በመልካም በከባድ ሀዘን ቀብሯል። ውሎውና ዳሩ ሙሉ በሙሉ ቃጠሎ የሆነው ይህ ክስተት የታሪካዊነቱና ቤተክርስቲያን በር ሰብረው በመግባት ንብረቷን እንዲዘርፉና በማግስቱ ደግሞ የእግዚአብሔር ማደሪያ የሆነው ቅዱስ ማዕቀፍ ሙሉ በሙሉ በእሳት እንዲያጋዩት በር ከፍቷል። የሰንበት ትምህርት ቤቱ አዳራሽ፣ የህዝብ መሰብሰቢያውና የሰንበት ማህበሩ ንብረቶች ድብን ብለው ረመድ ሆነዋል። በመቶዎች የሚቆጠሩ የኦርቶዶክስ ተዋሕዶ ተከታዮች ከቀያቸው ተፈናቅለው ሜዳ ላይ ወድቀዋል። የፓትርያርኩ የሀዘን እንጉርጉሮና የጥቃት ሰንሰለቱ። ይህን ዘግናኝ እልቂት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ልብን የሚነካና እውነትን ፊት ለፊት የሚጋፈጥ መግለጫ ሰጥተዋል። አቡኑ በመግለጫቸው የመከራው ቀን አብቅቶ ሳይሆን ይልቁንም እየሰፋና እየከፋ መምጣቱን በጥልቀት አስረድተዋል። የዜጎች ደህንነት የመጠበቅና ሰላምን የማስፈን ኃላፊነት የተጣለባቸው የጸጥታ አካላትና በየመዋቅሩ ያሉ ባለስልጣናት ታሪክ በጽኑ እንደሚጠይቃቸውና በስልጣን ዘመናቸው ለሰው ልጅ ደህንነት በሚከፍሉት ዋጋ እንደሚመዘኑ አሳስበዋል። ፓትርያርኩ ይህንን ግድያ የጥቃት ሰንሰለት ሲሉ ጠርተውታል። በእርግጥ ይህ የጥቃት ሰንሰለት በአርሲ ብቻ የተገደበ አይደለም። በሰሜን ኢትዮጵያ ገዳማትን ያወደመ፣ በባለስልጣናት አንደበት ቤተክርስቲያን የተኩስ መለማመጃ ትሆናለች እየተባለ የተዛተበት፣ በአዳማና በሻሸመኔ ቤተክርስቲያን ቅጥር ግቢ ውስጥ ምዕመናን ያስረሸነ፣ በጅጅጋ ታቦታትን ያቃጠለ፣ በወይበላ ማርያም ካህናትን የገደለና በዝዋይ ገዳም አባቶችን ያሳደደ መዋቅራዊ ሰንሰለት ነው ሲሉ ተናግረዋል። ለምን የኦርቶዶክስ ምዕመናን ተለይተው የጥቃት ኢላማ ይሆናሉ? ለምንስ አገዛዝ በድርጅቱ ላይ ጠንካራ እርምጃ ከመውሰድ ይልቅ በዝምታ ይመለከተዋል? የሚሉ ጥያቄዎች ምላሽ ያጡ የክርስቲያን ማህበረሰብ የዘወትር ቁጭት ናቸው። ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ልጆቿን በምትጽናናበት በዚህ የፈተና ወቅት ራሷ በፈተና ውስጥ ሆና መቸገሯና በአርሲ ምድር በተደጋጋሚ የሚስተዋለው
በደልና ግፍ በሁላችንም ልቦና ውስጥ እስከመቼ የሚል ቁጭት ጥያቄ መፍጠሩን ቅዱስነታቸው በከባድ ሐዘን ገልጸዋል። በቤተ መንግስት የተጻፈው የሪፖርተር ቲያትር የአርሲው ጭፍጨፋ በተፈጸመ ማግስት እውነታን ለማደናገጥና የሰማዕታቱን ደም ለማርከስ ከጀርባ ሰፊ ሴራ ተደግኗል። የኢትዮጵያ ሃይማኖት ተቋማት ጉባኤ የተባለውና በቤተ መንግስቱ ልዩ ጥበቃ የሚደረግላቸው ቀሲስ ታጋይ የታደለ የሚመሩት ተቋም ስለ ጥቃቱ ምርመራ አድርጋለሁ ብሎ ወደ ስፍራው አቅንቶ ነበር። 9 አባላት ያሉት አጣሪ ኮሚቴ ወደ አርሲ ቢያመራም ከመድረሳቸው በፊት በመንግስት ተወካዮች የተመለመሉና የተሰጣቸው የሐሰት ቃል ብቻ የሚናገሩ ሰዎች እንዲጠብቋቸው ተደርጓል። ኮሚቴው የኦርቶዶክስ ክርስቲያኖች በጅምላ ወደ ተገደሉበት ትክክለኛ ቦታ እንዳይሄድ በመንግስት ኃይሎች ተከልክሏል። በአንድ ወረዳ ብቻ ተወስነው ካልደሮች ያመጡላቸውን ሰዎች እንዲያነጋግሩ ተገደዋል። የኮሚቴው አባላት መጀመሪያ ባዘጋጁት እውነተኛ ሰነድ ላይ ጥቃቱን የፈጸመው አካል የመንግስት መዋቅር እንደሆነና ፍንጭ የሚሰጡ መረጃዎችን ቢያስፈራሩ መመሪያው ከቤተ መንግስት በመውጣቱ ሪፖርቱ እንዲቀር ተደርጓል። መንግስት ጥቃቱን የፈጸመው ሸኔ ብቻ እንዲባል ቢፈልግም የክልሉ የጸጥታ ኃላፊ አራርሳ መርዳሳ እና የሰላም ሚኒስተሩ መሐመድ እንድሪስ በድንገት ድርጅት ውስጥ በመግባት በሪፖርተሩ ላይ ፋኖም አለበት ብላችሁ ጻፉ የሚል ቀጥተኛ ትዕዛዝ አስተላልፈዋል። በዚህ መሰረት እውነትን በመቅበር 3 የተለያዩ የሐሰት ሰነዶች ተዘጋጅተው በመጨረሻም በመንግስት ፍላጎት የተቃኘ የጋራ መግለጫ ለህዝብ ተሰጥቷል። ይህ በንጹሃን ደም ላይ የተሰራ ቲያትር የክርስቲያኑን ማህበረሰብ ልብ የሰበረ ሌላኛው የታሪክ ጠባሳ ሆኖ ተመዝግቧል። የካህናቱ ስርና ያስተዳደሩ መዋቅራዊ ክህደት በአርሲ ዞን አሁን ያለው የመንግስት መዋቅር ቀደም ሲል በሻሸመኔ ኦርቶዶክሳውያን ላይ ጭፍጨፋ ሲካሄድ የከተማዋ ምክትል የነበሩትና በአሁኑ ወቅት የዞን ዋና አስተዳዳሪ የሆኑት አቶ ኢብራሂም ከድር የሚመሩት ነው። ያኔ ጭፍጨፋውን ለማስቆም ተጨማሪ ኃይል የጠየቁት ዋናው ከንቲባ ለ6 እና ለ10 ሲዳረጉ አርፈ ተቀመጥ የተባሉት ምክትላቸው ግን ዛሬ የኦርቶዶክስ ክርስቲያኖችን የሚጨፈጭፉበትን አብያተ ክርስቲያናት የሚያቃጥሉበትን ቀጠና በበላይነት እንዲመሩ ተሹመዋል። የኦሮሚያ ክልል ባለስልጣናትና ካድሬዎቻችን ክርስቲያኖችን ተለይተው የተገደሉበትን አሳዛኝ ሁነት ምርጫችንን ያደናቀፍ የነበሩ የታሪካዊ ጠላቶቻችን ተልዕኮ አክሽፈነዋል በማለት በክህደት የተሞላ መግለጫ ሰጥተዋል። ይባስ ብሎም በአካባቢ የደረሰውን እውነተኛ ጉዳትና ሰማዕትነት ለመገናኛ ብዙሃን የተናገሩት ካህናትና የሃይማኖት አባቶች በመንግስት ኃይሎች ታስረው ተሰውረዋል። ሰዎቹ ምንም አይነት ክስ ሳይመሰረትባቸውና ፍርድ ቤት ሳይቀርቡ በግፍ ታጉረዋል። በአርሲ የተፈጸመው ጭፍጨፋ መንግስት እንዳደረገው በማስመሰል የሚዲያ ዘመቻ ከፍተውብናል የተባሉት የሀገረ ስብከቱ ሊቀ ጳጳስ አቡነ ያሬድ በመንግስት ባለስልጣናት በቤተ ክርስቲያኗ ላይ የላይኛው መዋቅር ውስጥ ባሉ አንዳንድ ተባባሪዎች ሴራ ከኃላፊነታቸው እንዲነሱ ተደርገዋል። ይህ የሚያሳየው ጥቃቱ ሰንሰለቱ የረዘመ እውነትን አፍኖ ክርስቲያኑን አቅመ ቢስ የማድረግ ስልታዊ ዘመቻ መሆኑን ነው የሚያስታውቀው። ክቡራትና ክቡራን የኢትዮታ ተመልካቾቻችን በአርሲ ምድር ለተወሰኑ ቅዱሳን ሰማዕታትን እግዚአብሔር አምላክ የሰማይ ረፍቱን እንዲሰጣቸው፣ ለተፈናቀሉትን በሐዘን ላይ ላሉትን ምዕመናን ደግሞ መጽናናትን እንዲልክላቸው ከልብ እንመኛለን። የቤተ ክርስቲያናችን ድምጽ የንጹሃን እንባ ተከድኖ እንዳይቀር ይህን መረጃ ለሁሉም የኦርቶዶክስ ተዋሕዶ ልጆች ያድርሱ። በድጋሚ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ከእውነተኛ መረጃ ጎን እንድትቆሙ እናሳስባለን። የኢትዮታ ዕለታዊ ልዩ ዘገባ በዚህ አብቅቷል። ቸር ያሰማን። ሰላም ለሀገራችን።